በዘመናችን ሶሻል ሚዲያ የመረጃ ምንጭ ብቻ ሳይሆን የስሜት፣ የአስተሳሰብና የባህሪ ተጽዕኖ መሳሪያ ሆኗል። በዚህ መድረክ ላይ በተለይ የታዋቂ ሰዎችን ስም በመጠቀም የሚቀነባበሩ የውሸት ታሪኮችና በራሳቸው ታዋቂ በሆኑት የሚሰሩት የውሸትና የተጠኑ የፈጠራ ታሪኮችን እንመለከታለን። እነዚህ የተዘጋጁ ድራማዎች ብዙ ጊዜ ለቪወርስ እና ለፎሎወርስ እንዲሁም ለገንዘብ ትርፍ ተብሎ ይሰራሉ። ተከታዮች ግን ሳያስቡት በንዴት፣ በደስታ ወይም በጥላቻ መረብ ውስጥ ይወድቃሉ። እውነትን ከውሸት ለመለየት ጊዜ አያገኙም። ይህም የማህበራዊ መከፋፈል፣ የስም መጥፋትና የአእምሮ ጫና ያመጣል። በተጨማሪም ተከታዮች ራሳቸውን በዚህ ድራማ ውስጥ እንደ ተሳታፊ ሲያዩ አስተያየት በመስጠት በመሳተፍና በመከራከር ድራማውን ይሰክሩታል። በዚህ መንገድ ውሸት ይበዛል፣ እውነትም ትመነምናለች። መፍትሄ የሚጀምረው ከንጋት ነው። ማንኛውም መረጃ ከመካፈል በፊት ማረጋገጥ፣ ስሜትን ከእውነታ መለየት፣ ታዋቂ ሰው መሆን ማለት እውነት መሆን አይደለም ብሎ መገንዘብ ይፈልጋል። በአጠቃላይ በሶሻል ሚዲያ የሚቀርብ የውሸት ድራማ ከመዝናኛነቱ አእምሮን የሚጎዳ እና ማህበረሰብን የሚያናጋ የመረዳዳት፣ የመከባበር እሴቶችን የሚንድ ነገር ነው። ከሰሞኑ በዋንትያና ቤኪ በተባለ ቲክቶከር መካከል የተፈጠረው ቅብብሎሽ ይኸው የፈጠራ ድራማ ነው። ከዛ በቃ ለምን ዛሬ አብረን አንወድም አብረን ይፈታያል ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ በጣም አስጠላኝ። አብረን አንወርድም ማለት አብረን አንተኛም ለማለት ነው። አንወርድም አናድርም መሰለኝ። አናድርም። ኦኬ እሺ። ከዛ አንድ ሩም ነበርና እኔ እኮ መጣና በጣም ትንሽ ቆይቶ ይመጣል። እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው። እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል። እናቴ እና አባቴ እዛ ተኝተው በዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ከዛ ኢቭን እንኳን ለአንቺም ደውዬልሽ ነበር ሳለቅስ ነበረ። ከዛ ደግሞ ለሜሪም ደውዬ ነግሬያት በቃ እኔ አልተመቸኝም በቃ አልፈልግም ምናምን ነገር ስል ወጣሁኝ። ከዛ ልክ ከዛ ስወጣ ቪዲዮ ምናምን መንገድ ላይ መስራት ጀመርኩ። ለምንድን ነው ሀገሪቷ እኮ እንደዚህ ችግር ነው፣ ለምንድን ነው ወተሽ ምሳሌ ቪዲዮ በዚህ ሰዓት ብጥብጥማ የሆነ በቃ ዱርዮችም ይለክፉሻል የሆነ ነገርም ስላለ ለምንድን ነው በዚህ ምሽት ምሳሌ ምናምን ነገር ሲለኝ አይ በቃ ሰላም ነበረ፣ ጃዝም ነበረ። ቆሻሻ ዲቃላ ልጅ ይሄው ዲቃላ የወለድሽ ኦኬ፣ ዋንትያ ዲቃላ የዲቃላ ልጅ ዲቃላ የወለድሽ ዲቃላን በ14 ዓመቱ ተከና ጉዳዩ ማስተዋልና መገንዘብ ይፈልጋል። ስራ እየሰርኩብን ነው። የእኛ መሳተፍ፣ መናደድ፣ በኮመንት መረባረብ ይፈልጋል። ድራማውም ይቀጥላል።